የአብርሃም ቤተሰቦች ቡዜ፣ አብርሃም፣ ዴቭ ሩታን ተዋት። ወንድማችሁ ማስተካከል አቅቷችኋል አይደል? ወደ ራሱ መመለስ ከብዷችኋል አይደል? ጥፋቱን ደግፋችሁ ከጥፋቱ ጎን ከአብርሃም ጥፋት ጎን ቆማችኋል አይደል? እሱን መመለስ አንችልም ኦሬዲ በቃ አንዴ ጠፍቷል ብላችሁ ከሱ ጎን ቆማችኋል አይደል? ቢያንስ አሁን ሩታን እንዲተዋትና ሰላሟን እንዲጠብቅ ንገሩት፣ ምከሩት እንጂ በየቀኑ ሩታ ጋር እየመጣችሁ እንደዚህ አድርጊ፣ እንደዚህ ሁኚ፣ እንደዚህ ማድረጉ ተገቢ አይደለም። በቃ ሁላችሁም ስነ ስርዓታችሁን ብትይዙ ጥሩ ነው። የራሳችሁ ወንድም ማስተካከል የከበዳችሁ ሩታ ጋር መጣችሁ ሌላ ነገር ማድረግ ባትሞክሩ ጥሩ ነው። ምክንያቱም ብትሞክሩ ራሱ የሆነ አይሆንም። ገባችሁ? የሆነ ጽዳት የሚጀምረው ከቤት ነው አይደል እንዴ? ማስተካከል ማጽዳት ማስተካከል የሚጀምረው ከቤት ነው። ቤታችን ቆሽሾ ቤታችንን እንደፈለገ ዝብርቅርቆ ወጥቶ የሰው ቤት ሄደን እንደዚህ እኮ ማለት አንችልም። ገባችሁ? ስለዚህ ብንችል ከራሳችን እንጀምር። ሊገባኝ አልቻለም ቡዜ። ካንቺ እኮ ይሄንን አልጠብቅም። ምንድነው እያደረግሽ ያለሽው? ምንድነው እየሰራሽ ያለሽው? አንቺ ትልቅ ሰው አይደለሽ እንዴ? በዚህ ሰዓት እኮ አንቺ ማድረግ የነበረብሽ ከሁለቱም ጎን ውጪ ሆነሽ ሁለቱን ለማስታረቅና ልጁ ያላባት ያለናት እንዳያድግ የምትሽው ነገር ማድረግ ነበር የሚገባሽ። አንቺ ግን ከዛ አልፎ ተርፎ ሁለቱን ለመለያየት በዚህ ልክ ሞከረሽ፣ ተሳካልሽ አይደል? ሁለቱን ለያየሻቸው። ሄርሜላና አብርሃምን አንድ ላይ ያደረግሽ፣ ሩታን አገለልሻት። እሺ ብላ ታወች። አሁን ደግሞ ህይወቷ ላይ እየመጣሽ ወደ ቤተሰቤ ልሂድ ሰላሜ ልጠብቅ ስትል በዚህ ልክ ተናደሽ እሷን ለማውራትና ሌላ ነገር ለመፍጠር ለምን የምትሞክሪው? አንቺ እኮ ወንድምሽ ጥፋት እያጠፋ ከጥፋቱ ጎን ቆመሽ እኮ አይዞህ እያልሽው እኮ ነው። በርታ እያልሽው ነው። ድጋሚ ሌላ ጥፋት እንዲያጠፋ እያበረታታሽው ነው። አብርሃም አንድ ነገር ልምከርህ፣ ጥሩ ባል ባትሆን እንኳን ጥሩ አባት የልጅህ ጥሩ አባት ለመሆን ሞክር። ችግር የለም። ጥሩ ባል አልሆንክም ኦልሬዲ ለይቶልሃል አይደል? ቢያንስ እስቲ ለልጄ ለወደፊት ጥሩ አባት ነበረኝ ብሎ እንዲያወራ ጥሩ ስነ ምግባርና ጥሩ ባህሪ ይኖር። አብርሃም የራስን ህይወት መርጠ ሄርሜላን መርጠ ሩታን አልፈልግም ከህይወቴ ውጪ ብለሃታል አይደል? ኦልሬዲ በቃ ከሷ ምንድነው ፈልጉ? ለምን አታዋትም? ለምን የአብርሃምስ ቤተሰብ በዚህ ልክ ሩታ ላይ ተጽዕኖ ታበዛላችሁ እንዴ? ልጅቷ በቃ ተወቻችሁ አይደል? ለምንድነው ማታዋት እንዴ? ለምንድነው የራሳችሁን ህይወት ማትኖሩት? አንተ አብርሃም የምትፈልገው መዝለል፣ መውጣት፣ መጨፈር ይሁን ምን ልበላችሁ? ይሁን በቃ አብርሃም ኦሬዲ የሩታ ነገር ወጥቶልሃል አይደል? አልፈልግሽም ከህይወቴ ውጪ ብለህ ሄርሜላን መርጠሃል አይደል? አሁንም በቃ እየመጣ ለመጨቅጨቅ ለምንድነው የምትፈልገው? ልጅቷን ለምንድነው ሰላሟን የምትበጠብጧት እንዴ? ምን አድርጊ ነው የምትሏት? አብሶ ደግሞ ቡዜ እንዴ! አንቺ ትልቅ ሰው አይደልሽ እንዴ? ወንድምሽን ማስተካከል ሲገባሽ ወንድምሽን እረፍ ማለት ሲገባሽ ጭራሽ ከጥፋቱ ጎን ቆመሽ ሩታን በዚህ ልክ ማውራትና ይሄ ሁሉ ነገር ማድረግ ለምን ይፈልግሽው? ቤተሰቧ በጣም እየተጨነቁ ነው አሁን ላይ ማለት ነው። ባሉበት ሁኔታ በጣም እየተጨነቁ ነው። የተሻለ ነገር ለማድረግ እየሞከሩ ነው። ሩታንም ደግሞ ለመጠበቅና የሆነ ወደ ራሷ ተመልሳ ቡታጀራ ሄዳ ድጋሚ ራሷን አዝናንታ ማለት ከቤተሰቧ ጋር ሰላሟን ጠብቃ ልጇንም በሰላም የምታሳድግበት መንገድ የሩታ ቤተሰብ እየፈለገ ነው። ግን ደግሞ ሰሞኑ እየተፈጠሩ ያሉት ነገሮች እያያችሁ ነው። በአብርሽ ዙሪያ በአብርሽ ቤተሰብ ዙሪያ ሩታ ላይ እየተፈጠሩ ያሉት ነገሮች እያያችሁ ነው። ማለትም የሚደብሩ ነገሮች በጣም እየተፈጠሩ ነው። የሆነ አንዱ ችግር ታለፈ ሲባል ሌላ ችግር፣ አንዱ ነገር ተፈታ ሲባል ሌላ ነገር፣ በጣም ብዙ ስብስብ ነገሮች እየተፈጠሩ እንደሆነ ሁላችሁም የምታውቁት ነገር ነው። እና በዛ ዙሪያ በጣም የሚደብር ነገር እየተፈጠረ ነው። እኔ አሁን ላይ እውነት ለመናገር በጣም ነው ግራ ይገባኝ ማለት ነው። ምክንያቱም እና አብርሃምና የአብርሽ ወንድም እህቶች ምን እንደፈለጉ ሊገባኝ አልቻለም። እኔ ማለትም ሩታን ምን አድርጊ ነው የሚሏት? እኔ አልገባኝም። እኔ አሁን እውነት ለመናገር አለ አይደል ሁሉም ሰው ነው ግራ ይገባው። አንዳንዴ የሆነ የራሳችን ትልቁ ችግር ሳይታየን ሰው ላይ ያለን ትንሹ ጉዱፍ ለማየት እኛ ሰዎች ስንባል እንቸኮላለን። የሰዎች ችግር ለማየት የኛ ችግር ትተን ሰዎች ላይ ችግሮቻችንን እንትን ለማለት ብዙ እንሞክራለን። እና በዚህ ልክ የአብርሃም ቤተሰብ ለምንድን ነው ሩታ ላይ ተጽዕኖ ሊያበዛ ይቻለው? አልገባኝም። ገባችሁ? አብርሃም ምርጫውን መረጠ አይደል እንዴ? አልፈልግሽም ማለት ሩታን አንቺ ለኔ ህይወት አትመጥኝም፣ አልፈልግሽም፣ አታስፈልግኝም ብሎ ሄርሜላን መረጣ አይደል እንዴ? ይሄ ልጅ ትልቅ ጉዳት ሩታ ላይ አድርሷል።
ትልቅ የአእምሮ መሰበር ሩታ ላይ አድርሷል። ምክንያቱም እሷ በዚህ ሰዓት የምትፈልገውና ማድረግ ያለባት ምን እንደሆነ ስታስብ ልጇን ከአባቱ ላለመለየት አብረው ልጁን ለማሳደግ የምትችለውን ነገር እያደረገችበት ባለበት ሰዓት አብርሃም ሄርሜላን መርጦ ሄዷል። ከዚህ በላይ ጉዳት አለ ብዬ አላሰብም። ከዛም ደግሞ እኔ አሁን አልገባኝም ሩታን ምን አድርጊ ነው የሚሏት? እኔ እኮ ግራ ገባኝ። እግዚአብሔር ማለት ግራ ነው የሚገባው። ምን አድርጊ ነው የሚለው? ምን ሁኚ ነው የሚሏት? ምን አድርጊ ነው እስቲ የምትሏት እንዴ? ልጅቷ በቃ አንተ አብርሃም የራስን ህይወት መርጠ ሄርሜላን መርጠ ሩታን አልፈልግም ከህይወቴ ውጪ ብላታል አይደል? ኦሬዲ በቃ ከሷ ምንድነው ፈልጉ? ለምን አተዋትም? ለምን የአብርሃምስ ቤተሰብ በዚህ ልክ ሩታ ላይ ተጽዕኖ ታበዛላችሁ እንዴ? ልጅቷ በቃ ተወቻችሁ አይደል? ለምንድነው ማተዋት እንዴ? ለምንድነው የራሳችሁን ህይወት ማትኖሩት? አንተ አብርሃም የምትፈልገው መዝለል፣ መውጣት፣ መጨፈር ይሁን ምን ልበላችሁ ይሁን በቃ አብርሃም ኦሬዲ የሩታ ነገር ወጥቶልሃል አይደል? አልፈልግሽም ከህይወቴ ውጪ ብለህ ሄርሜላን መርጠሃል አይደል? አሁንም በቃ እየመጣ ለመጨቅጨቅ ለምንድነው የምትፈልገው? ልጅቷን ለምንድነው ሰላሟን የምትበጠብጧት እንዴ? ምን አድርጊ ነው የምትሏት? አብሶ ደግሞ ቡዜ እንዴ አንቺ ትልቅ ሰው አይደልሽ እንዴ? ወንድምሽን ማስተካከል ሲገባሽ፣ ወንድምሽን እረፍ ማለት ሲገባሽ ጭራሽ ከጥፋቱ ጎን ቆመሽ ሩታን በዚህ ልክ ማውራትና ይሄ ሁሉ ነገር ማድረግ ለምንድን ይፈልግሽው? ሊገባኝ አልቻለም። ቡዜ ካንቺ እኮ ይሄንን አልጠበቅም። ምንድነው እያደረግሽ ያለሽው? ምንድነው እየሰራሽ ያለሽው? አንቺ ትልቅ ሰው አይደለሽ እንዴ? እንዴ በዚህ ሰዓት እኮ አንቺ ማድረግ የነበረብሽ ከሁለቱም ጎን ውጪ ሆነሽ ሁለቱን ለማስታረቅና ልጁ ያላባት ያለናት እንዳያድግ የምትሽው ነገር ማድረግ ነበር የሚገባሽ። አንቺ ግን ከዛ አልፎ ተርፎ ሁለቱን ለመለያየት በዚህ ልክ ሞከረሽ፣ ተሳካልሽ አይደል? ሁለቱን ለያየሻቸው። ሄርሜላና አብርሃምን አንድ ላይ አደረግሽ፣ ሩታን አገለልሻት። እሺ ብላ ታወች። አሁን ደግሞ ህይወቷ ላይ እየመጣሽ ወደ ቤተሰቤ ልሂድ ሰላሜ ልጠብቅ ስትል በዚህ ልክ ተናደሽ እሷን ለማውራትና ሌላ ነገር ለመፍጠር ለምን የምትሞክሪው? አንዳንዴ እኮ የሆነ ሰው የሆነ አይደል የሆነ እንደ ትልቅነቱ ቢሆን ወይም ደግሞ የሆነ ጥሩ ነገር ማፍጠር ካልቻለ ሁለቱን ማስታረቅ ካልቻለች ይሁን የደና ነገር መፍጠር ካልቻለች በቃ መውጣት እኮ ነው እንዴ። በዚህ ልክ ሳይፈልጉ ልጆቹን ለያይተሽ ከዛም ደግሞ እንደ አዲስ ልጅቷ አገሬ ልሂድ ሰላሜ ልጠብቅ እናትና አባቴ ጋር ቢያንስ ተረጋግቼ ልምጣ ነው አይደል ያለችው። ሌላ ሁካታና ሌላ ረብሻ መፍጠር ለምንድን ያስፈልገው እንዴ? አንቺ እኮ ወንድምሽ ጥፋት እያጠፋ ከጥፋቱ ጎን ቆመሽ እኮ አይዞህ እያልሽው እኮ ነው፣ በርታ እያልሽው ነው፣ ድጋሚ ሌላ ጥፋት እንዲያጠፋ እያበረታተሽው ነው። ቢገባሽ ማድረግ የነበረብሽ እኮ ኦሬዲ ልጁ በቃ አንቺ እኔ እንጃ አንድ አክስት ለልጁ ምንድነው ማድረግ ያለባት? ነገ ይሄ ልጅ አክስቴ ምን አይነት አክስት ነው ያለኝ ብሎ እኮ እንዲያፍርብኝ ነው እያደረግሻለሽ አይደል እንዴ? መልካም ሰነ ምግባር ከሌለሽ እኮ መውጣት ነው በቃ አለቀ። በዚህ ልክ ሩታ ማስጨነቅና ማስለቀስ ተገቢ አይደለም። እሷም እኮ ሩታ ቤተሰብ አላት የሚጨነቅላት የሚያስብላት፣ እንድትጎዳ የማይፈልግ ማንም እንዲነካባት የማይፈልግ ኩሩ ቤተሰብ አላት። እንደናንተ መተው ሌላ ነገር ስላልፈጠሩ ነው በዚህ ልክ እንደናንተ መተው ሁለቱን ለመለያየት ስላልሞከሩ ነው ቤተሰብ የላትም ለማስባል እንዴ። መከበር ለራስ ነው። በነገራችን ላይ መከበር ለራስ ነው። ማንም ሰው መጥቶ አፍ እንዲከፍትባችሁ የምታደርጉትም እናንተው ናችሁ። አብርሃም ባለጌ ነህ ማለትም ይሄ ቃል ስናገር በጣም ይቅርታ፣ አብርሃም ባለጌ ነህ። ካንተ ይሄ አይጠበቅም። ገባ? ልጅህን ሚስት አንድ ሰው እኮ ማለት ጥሩ ባል መሆን ካልቻለ ቢያንስ ጥሩ አባት መሆን መቻል አለበት አይደል? እሺ ለሚስት ጥሩ ባል አልሆንክም፣ ግን ለልጅ ጥሩ አባት ለመሆን ለምን አትሞክረው? ሰዎች በነዱህ መንገድ ልክ የምትሄደው እንደ ፈረስ እንደዚህ ቀጥታ የምታየው ለምንድን ነው እንዴ? ፈረስ እኮ ሉጋም ይዛችሁ ከለቀቃችሁ ዝም ብሎ ነው የሚሄደው። እንደዚህ ስታረጉት ነው የሚዞረው አይደል እንዴ? አንተ ግን እንዲም ሳታይ ቀጥታ እያየ የሆነ የሚጎዳው ሰው አለ የሚጨነቅ ሰው አለ ብለህ ሳታስብ ዝም ብለህ እንደ ፈረስ ፊት ለፊት እያየ መሄድ የለብህም። እኔ ለአብርሃም ቃላት አጥቻለሁ እውነት ለመናገር በዚህ ልክ አንተም ወርደህ ቡዜም በቃ እኔ ካሉ ሰዎች ትንሽ ዴቭ ለመምከር እየሞከረ ነው፣ የተሻለ ነገር ለመፍጠር እየሞከረ ነው። አንቺ ግን ቡዜ ክፉ ነሽ፣ በዚህ ልክ ትከፊያለሽ፣ በዚህ ልክ ከወንድምሽ ጎን ቆመሽ መጥፎ ነገሮች ትፈጥሪያለሽ ብዬ ለአንድ ሰከንድ አስቤ ስለማላቅ ነው እንደዚህ የምልሽ። ይቅርታ
አንቺን ሳላከብርሽ አንቺን ሳልወድሽ ላንቺ ቦታ ሳይኖረኝ ቀርቶ አይደለም ይሄ ሁሉ ነገር የምናገረው። ግን እያጠፋሽ ያለው ነገር እየሰራሽው ያለው ነገር በጣም የሚደብርና የሚያስጠላ ስለሆነ ነው ይሄ ሁሉ ልናገር የምችለው። አሁንም እንብላችሁ ዛሬ የመጣሁበት ሐሳብ ልጅቷን ተዋት፣ ሩታን ተዋት። ወደ ሀገሯ ሄዳ ሰላሟን ትጠብቅ፣ ትረጋጋበት። ምን አርጊ ነው የምትሏት? አልፈልግሽም አልካት አይደል? አንተም አልፈልግሽም አልካት። እህትህ ሙሉ አልፈልግሽም ካላችኋት ሄዳ ሰላሟን ትጠብቅበት። ቤተሰብ አላት፣ የሚወዳት የሚያከብራት፣ እንዴ የሚጨነቅላት የሚንከባከባት ቤተሰብ አላት ሩታ። ስለዚህ ለቤተሰቧ ተዋት፣ ካልፈለጋችሁ ተዋት በቃ። እንዴ በዚህ ልክ እየመጣችሁ እየተፈራረጋችሁ አታስለቅሷት እንዴ። ምንድነው ሐሳባችሁ እንዴ? ግራ ገባን እኮ አሁን ላይ ልንረዳችሁ አንቻልንም፣ ልናውቃችሁ አልቻልንም። አብርሃም ምርጫህን መረጥክ አይደል? ሄርሜላን ነው ማፈቅረው አልክ አይደል? ከሄርሜላ ጎን መቆም ነው ፈልገው አልክ አይደል? ልጅቷን ምን አድርጊ ነው የምትላት? በየቀኑ እየመጣ ሩታን በዚህ ልክ ምን አድርጊ ነው የምትላት እንዴ? ለምን ያቋምሷቱንም? በቃ መረጥክ፣ የራስ ህይወት ኑር በቃ። ተዋት ልጅቷን። እኔ ሁላችሁም ቤተሰብ እየመጣችሁ ለምን ብታስጨንቋት? በቃ የራሳችሁ ላይፍ ኑሩ፣ እሷም ህይወቷ ትኑርበት። ቤተሰብ ጋር የመሄድ ያለ መሄድ መብት አላት እንዴ። ለምን ብታስጨንቋት? ለምን ያቋምሷት ነው? አብርሃም ምንድነው የምትወለውለው? ሁለት እግር አለኝ ተብሎ ለዛፍ ላይ ይወጣል እንዴ? አይወጣም እኮ። አንተ ደግሞ እያደረክ ያለው እዚህም እዛም መልከስከሳለ ያው ልማድ ነው። አመል ቶሎ አይለቅም። በነገራችን ላይ ለምን የራስ ህይወታት ነው? ያቋምሰው ሁን እንጂ ወንድ አይደለ እንዴ? እዚህም እዛም አትበላ። ይሁን ያቋምሰው ወንድ ልጅ አቋም ሲኖረው ነው በቃ እንዴ። ምንድነው እዚህም እዛም ማለት? ወይስ ሁለቱም ላይ እንትን ማለት ነው የምትፈልገው? እንደዚህ ደግሞ አይሆንም። ገባ? አንተ የትም የለመድከው እዛ በለመድክበት ማድረግ ትችላለህ። ስለዚህ እኔ ባለፈው የሩታ ቤተሰብ አውርተውኝ ዛሬ አሁን ወደ አዲስ አበባ የመጣሁት ካልፈልጋት ካልወደዳት በየቀኑ እየመጣ ሰላሟን አይንሳ በቃ ይተዋት እንዴ። እሱ ሌላ ህይወት የትም ዞሮ ሲመጣ ምንም አይመስለውም። ግን ሩታ ከአንድ ሁለት ሰው ጋር ስትሆን ደሙ ይፈላል እንዴ። ይሄ ሰው ምንድነው የሚፈልገው እንዴ? አግራጋባህን እኮ እንዴ። ሄርሜላን መረጥክ አይደል እንዴ? ለምን አትሰበሰብም እንዴ? ሄርሜላን ወድሻለሁ አፈቅርሻለሁ ካንቺ ጋር መሆን ነው የምፈልገው አልክ አይደል? በቃ ከሄርሜላ ጋር ለምን አትሆንም? ሄርሜላ ጋር ሄዳል ተመልሰህ ደግሞ ወደ ሩታ የምትመጣው ለምንድን ነው? የራስህ ህይወት የራስህ ነገር አታስቀጥልም? ከቻልሽ አብርሃምን ሰብስቢው። አንቺ ጋር መጥቷል፣ ወድሻለሁ አፈቅርሻለሁ ካንቺ ጋር መቀጠል ነው የምፈልገው ብሏል አይደል? ስለዚህ አብርሃምን ሰብስቢው ከቻልሽ እንጂ በየቀኑ ሩታ ጋር እዚህ እየተመላለሰ ከሆነ ይሄ ልጅ አንቺን የማይወድሽም ማለት ነው። እኔ ላንቺም እያሰብኩኝ ነው። ገባሽ? አንቺን ወድሻለሁ አፈቅርሻለሁ ብሎ አንቺ ጋር ከመጣ በኋላ ኦሬዲ የመጀመሪያ ፍቅረኛ የመጀመሪያው ሚስቱ ማግኘት አይጠበቅበትም ማለት ነው። አንቺ ደግሞ ይወደኛል ያፈቅረኛል ካልሽ ሰብስቢው አብርሃም። ላንቺም የሚበጅሽ እሱ ነው። ገባሽ? በየቀኑ ሩታ ጋር የሚመላለስ ከሆነ ይሄ ልጅ ፍቅሩ አልወጣለትም፣ ይወዳታል በእርግጠኝነት ማለት ነው። አንድ ነገር ልንገራችሁ፣ ካሌብ ምን አለ ትላላችሁ? አንድ ቀን ወደ ራሱ ተመልሶ ሄርሜላን ጎርቷት ሩታ ጋር ካልመጣ ካሌብ ምን አለ በሉኝ። እኔ አብርሃምን በደንብ ጠንቅቄ አውቀዋለሁ፣ በደንብ ማለት ነው። አንድ ቀን እንደዚሁ ህይወትሽን አመሰቃቅሎት እንደምታለቅሽና ምን አለ ያኔ አንተም ባላገኘው እንደምትዩ 100% እርግጠኛ ነኝ እንደምትጎጂ ማለት ነው። ይሄ ሁሉ ነገር ምነግርሽ በቃ ማለት ምክር ባይገባሽም ባትረጂም ግን አንድ ቀን እንድታስታውሺሽ ስለምፈልግ ነው። በእርግጠኝነት ሩታን እንደዚሁ ጥሎ እንደሄደ አንቺንም ጥሎ መጥቶ ልጅን ማሳደግ ከልጅ ሚስት ጋር ከልጅ እናት ጋር ነው መሆን የምፈልገው እንደሚል 100% እርግጠኛ ነኝ ማለት ነው። እና ይሄን ሩታ ያደረገው ነገር አንቺ ላይ እንደማይደርስ በምንም እርግጠኛ አይደለሽ። ይሄ ደግሞ ልብሽም ያውቀዋል፣ አንቺም ታውቂያለሽ። ገባሽ? እና በአጠቃላይ የአብርሃም ቤተሰቦች ቡዜ፣ አብርሃም፣ ዴቭ ሩታን ተዋት። ወንድማችሁ ማስተካከል አቅቷችኋል አይደል? ወደ ራሱ መመለስ ከብዷችኋል አይደል? ጥፋቱን ደግፋችሁ ከጥፋቱ ጎን ከአብርሃም ጥፋት ጎን ቆማችኋል አይደል? እሱን መመለስ አንችልም ኦሬዲ በቃ አንዴ ጠፍቷል ብላችሁ ከሱ ጎን ቆማችኋል አይደል? ቢያንስ አሁን ሩታን እንዲተዋትና ሰላሟን እንዲጠብቅ ንገሩት፣ ምከሩት እንጂ በየቀኑ ሩታ ጋር እየመጣችሁ እንደዚህ አድርጊ እንደዚህ ሁኚ እንደዚህ ማድረጉ ተገቢ አይደለም። በቃ ሁላችሁም ስነ ስርዓታችሁን ብትይዙ ጥሩ ነው። የራሳችሁ ወንድም ማስተካከል የከበዳችሁ ሩታ ጋር መጣችሁ ሌላ ነገር ማድረግ ባትሞክሩ ጥሩ ነው። ምክንያቱም ብትሞክሩ ራሱ የሆነ አይሆንም። ገባችሁ? የሆነ ጽዳት የሚጀምረው ከቤት ነው አይደል እንዴ? ማስተካከል ማጽዳት ማስተካከል የሚጀምረው ከቤት ነው። ቤታችን ቆሽሾ ቤታችንን እንደፈለገ ዝብርቅርቆ ወጥቶ የሰው ቤት ሄደን እንደዚህ እኮ ማለት አንችልም። ገባችሁ?
ስለዚህ ብንችል ከራሳችን እንጀምር ማለት ነው። እናንተም ቡዜ አብሶ ቡዜ አንቺ በጣም የሆነ ይቅርታ ለዚህ ነገር ማለት ነው በጣም ደስ የማይል ነገር ነው የምታደርጊው። እንዴ ሩታን ምን አድርጊ እንደምትያት ሊገባኝ አልቻለም። ምን ስሪ እንደምትያት ሊገባኝ አልቻለም። ገባሽ? ወንድምሽን ማስተካከል ሲገባሽ፣ ወንድምሽን ወደ አእምሮ እንዲመለስ ማድረግ ሲገባሽ፣ የተሻለ ነገር መፍጠር ሲገባሽ፣ ግን በተገላቢጦሽ ከጥፋቱ ጎን ቆመሽ ሩታን መናገር መሞከርሽ በራሱ ትልቅ ጥፋትና ትልቅ መጥፎ ነገር ነው እያደረግሻለሽ። ገባሽ? እንዴ አንድ ሰው እኮ ትልቅ ነው፣ አስተዋይ ነው፣ ያገናዝባል፣ የተሻለ ነገር ይፈጥራል ስትሉ የሆነ መሀል ላይ ጥሩ ነገር የሚፈጥር ነው። አንቺ ግን መሀል ላይ ገብተሽ እንደዚህ የምትይ ሰው ነሽ። ገባችሁ? እንደዚህ ነገሩን የምታገለባብጪ ጥሩ እየሰራሽ እየመሰለሽ መጥፎ ጥፋት ትልቅ ጥፋት እያጠፋሽ እንደሆነ ነው የምረዳው። ገባሽ? የሰው ልጅ እኮ ደህና ነገር መስራት ካልቻለ በቃ መውጣት ነው አይደል እንዴ? አንቺ ግን መውጣቱን ትተሽ ጭራሽ አብርሃምን ደግፈሽ ከጥፋቱ ጎን ቆመሽ ሩታን በየቀኑ ይሄዱ ማውራትና መስደብ ከዛ እሷን ከሚዲያው ለማጥፋት በዚህ ልክ መሞከር ካንቺ አይጠበቅም። ምክንያቱም አንቺ ከሁላችንም የምትበልጪና ታላቃችን ነሽ፣ የምትመክሪን አይነት ሰው ነበርሽ። ገባሽ? አንቺ ግን በዛ ተገላቢጦ ሆነሽ ጭራሽ የጥፋቱ ተባባሪ እየሆንሽ ነው። አሁንም አንድ ነገር ስመክርሽ ቡዜ የምታደርጊው ነገር ልክ አይደለም። አንተም አብርሃም ተሰብሰብ፣ ሁለት እግር አለኝ ተብሎ ሁለት እንትን ላይ አይወጣም። ያቋም ሰው ሁን፣ እዚህም እዛም አትበል። ልጅቷን ተዋት በቃ። ሩታ ቡታጀራ መሄድ ከቤተሰብ ጋር መቆየት ነው የምፈልገው። ስለዚህ መብቷ ነው። በየቀኑ እየመጣችሁ አትበጥብጧት። የፈለገችው ነገር የማድረግ መብት አላት። ኦልሬዲ ትታታል። አልፈልግሽም ካልካት በኋላ ምን አርጊ ነው የምትላት እንዴ? ምን ስሪ ነው የምትላት? እቺ ልጅ እኮ የራሷ ህይወት መኖር ትፈልጋለች። የራሷ ሰላም መጠበቅ ትፈልጋለች። የራሷ ምናልባት እግዚአብሔር ፈቅዶ ቤተሰብ መመስረት ትፈልጋለች። ግን ደግሞ በዚህ ልክ ደግሞ እየመጣ የሷን ህይወት መበጥበጥና የተሻለ ላይፍ ደስተኛ እንዳትሆን ከቤተሰብ ጋር እየመጣ እሷን ዲስሪስፔክት እያደረክ ማውራት ወለ እህትህም በዛው ልክ እያወራች ይሄ ልክ አይደለም። ብትችል የሆነ አብርሃም አንድ ነገር ልምከርህ፣ ጥሩ ባል ባትሆን እንኳን ጥሩ አባት የልጅህ ጥሩ አባት ለመሆን ሞክር። ችግር የለም። ጥሩ ባል አልሆንክም ኦልሬዲ ለይቶልሃል አይደል? ቢያንስ እስቲ ለልጅ ለወደፊት ጥሩ አባት ነበረኝ ብሎ እንዲያወራ ጥሩ ስነ ምግባርና ጥሩ ባህሪ ይኖር እና ሩታ በዚህ አጋጣሚ አውርቼሻለሁ አውቃለሁ፣ ግን ደግሞ እንድትበረች ነው የምፈልገው። አንቺ አውቃለሁ ጀግና ሴት ነሽ፣ ብርቱ ሴት ነሽ። ምናልባት በዚህ ሰዓት ብዙ ችግሮች፣ ብዙ ወጀቦች፣ አንዳንዴ በህይወታችን ብዙ የሚፈትኑ ነገሮች ይፈጠራሉ። ብዙ እኛነታችንን ሊያወርዱ የሚመጡ በጣም ብዙ ችግሮች አሉ። ግን ደግሞ ሩታ በዚህ ሰዓት ጀግና ማንነት እንደሚፈጠርላት ጀግና ሴት እንደሆነች ለሁሉም ደግሞ የሚማርበት አይነት ሴት እንደሆነ 100% እርግጠኛ ነኝ። በርትተሽ ጀግና ሴት ሆነሽ ጀግና እናት ሆነሽ እንደምታሳያቸው ያንቺ ውድቀት፣ ያንቺ ማልቀስ፣ ያንቺ ማዘን ለሚፈልጉ ሰዎች ብርቱ ጎንሽን እንደምታሳያቸውና ጀግና ሴት ሆነሽ ይሁን ነገሽን እንደምታሳየው 100% እርግጠኛ ነኝ። በዚህ አጋጣሚ በጣም ወድሻለሁ፣ በጣም አከብርሻለሁ። ከቻልሽ በቃ ነገሮችን አመቻችተሽ ተረጋግተሽ ቤተሰብ ጋር ሄደሽ ሰላምሽን ፈጥረሽ ብትመጪ ላንቺም ለልጅሽም ጥሩ ነው ብዬ አምናለሁ። ስለዚህ በጣም ወድሻለሁ፣ በጣም አከብርሻለሁ። እናንተ ግን የአብርሽ ቤተሰቦች ተጠንቀቁ፣ ስነ ስርዓታችሁን ያዙ። ለነበረን ጊዜ በጣም አመሰግናለሁ። ቴንኪው፣ ወዳችኋለሁ።